ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን አምሽታችኋል። ከዘሆርን ዊትነስ የዕለቱን ዜናዎች ወደናንተ ማድረስ ጀምረናል። እስከ ዜናዎቻችን ፍጻሜ አብራችሁን እንድትቆዩ ከወዲሁ የጋበዝን ዋና ዋናዎቹን በቅድሚያ እናስታውሳችሁ። በመንግስት ጸጥታ አካላት ከህግ ውጭ የሚፈጸሙ ዜጎችን የመሰወር እርምጃ ህግና ስርዓትን በማፍረስ ስርዓት አልበኝነትን የሚያስከትሉ መሆናቸው ተገለጸ። ከ11 ሚሊዮን በላይ ህዝብ በከፍተኛ የምግብ እጥረትና ረሃብ እየተሰቃየባት ባለችው ደቡብ ሱዳን ባለፉት 10 ዓመታት በቢሊዮን የሚቆጠር ዶላር በመንግስት መዘረፉን የተባበሩት መንግስታት አስታወቀ። የእስራኤል ባለስልጣናትና ወታደሮች በአውሮፓውያኑ 1948 ከተደነገጉ 5 የዘር ማጥፋት ወንጀሎች 4ቱን በመፈጸም በጋዛ ፍልስጤማውያን የዘር ማጥፋት ድርጊት መፈጸማቸውን በተባበሩት መንግስታት መርማሪ ኮሚሽን መረጋገጡን በዛሬው ዘሆርን ዴሊ የመረጃ ሰዓታችን ከምንነግራችሁ አበይት ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላምና ጤናን እንመኛለን። ወደ ቀዳሚው መረጃ ስናልፍ በኢትዮጵያ የተለያዩ ክፍሎች ውስጥ በታጣቂዎች የሚፈጸሙ እገታዎች ከዕለት ዕለት እየተበራከቱ ናቸው ተባለ። በአዲስ አበባን ጨምሮ በሌሎች አካባቢዎች ፖለቲከኞች፣ የመብት ተከራካሪዎች፣ ጋዜጠኞችና ተራ ዜጎች በማይታወቁ ኃይሎች ተይዘው ለቀናት ወይም ለሳምንታት ይሰወራሉ። የህግ ስርዓትን ባልተከተለ ሁኔታ በጸጥታ አካላት ከቤታቸው፣ ከስራ ቦታቸውና ከመንገድ እየታፈኑ የሚወሰዱት ቁጥር እየጨመረ መምጣቱ በበርካታ ሰዎች ዘንድ ፍርሃትና ግራ መጋባትን ፈጥሯል። የፖሊስና የመከላከያ የደንብ ልብስ ወይም ሲቪል በለበሱ ሰዎች የሚፈጸመው አስገድዶ የመሰወር ክስተት ከመብዛቱ በተጨማሪ የሚመለከታቸው የጸጥታ አካላትም የማያውቁት መሆኑ የበለጠ አሳሳቢ ሆኗል። ድርጊቱ በመንግስት የጸጥታና ደህንነት አካላት የሚፈጸም ስለመሆኑ የታፋኞቹ የስራና የእንቅስቃሴ ሁኔታ እንዲሁም ከሳምንታት መጥፋት በኋላ የመከሰታቸው ዜና ሰምቶ መረዳት ይቻላል። በህገ መንግስታዊና የዓለም አቀፍ ጉዳዮች የፖለቲካ ምሁር የሆኑት ዶክተር አደም ካሴ በጸጥታ ኃይሎች በተደጋጋሚ የሚከሰተው ሰዎችን አፍኖ የመውሰድ ሁኔታ መንግስታዊ ህገወጥነት እየተስፋፋ መምጣቱ ማሳያ ነው ብለዋል። በህዝብ ዘንድ ፍራቻና ሽብር ለመፍጠር ያለመ መሆኑ ይጠቀሳል። የሰብአዊ መብቶች ጉዳይ አማካሪ የሆኑት ያሬድ ኃይለማርያም እንደሚሉት ሰዎችን በማፈን የመሰወሩ እርምጃ ለመንግስት ስጋት የሆኑ ሰዎችና ቤተሰቦቻቸውን በማስደንገጥ ጫና መፍጠር ሲሆን ከዛ ሲያልፍ የከፋ ነገር እንደሚገጥማቸው መልእክት ለማስተላለፍ ነው ሲሉ ለቢቢሲ አስረድተዋል። እንዲህ ያለውን የማፈንና የመሰወር አካሄድ ተግባራዊ የሚሆነው በመደበኛው የህግ ስርዓት በሄዱ ዜጎችን የማያስጠይቅና መንግስትንም የማያስኬድ መሆኑን በሚያውቁ አምባገነኖች የሚፈጸም ድርጊት ነው ተብሏል። ምንም እንኳን መንግስት ተቃዋሚዎችና ተቺዎችን ለማስፈራራት ዜጎችን የመሰወር እርምጃ ቢመርጥም ሁኔታው ስር እየሰደደ ለራሱም ቢሆን አደገኛ ፈተናን ማስከተሉ እንደማይቀር የህግ ሙያተኛው ይናገራሉ። ቢቢሲ ያነጋገራቸው የህግና የሰብአዊ መብት ባለሙያዎች ይህ እየተደጋገመ የመጣው ከህግ ውጪ ሰዎችን የመሰወር ድርጊት ህግና ስርዓትን በማፍረስ ስርዓት አልበኝነት ሊያስከትል እንደሚችል በአጽንኦት አስጠንቅቀዋል። በትግራይ የተለያዩ አካባቢዎች ብሔራዊ አንድነት ማጠናከር በሚል የተለያዩ የውይይት መድረኮች እየተካሄዱ ናቸው። በህወሓት ከፍተኛ የፖለቲካ አመራሮች በሚመራው በዚህ ውይይት የፌዴራል መንግስት አርፋችሁ የማትቀመጡ ከሆነ ግን ካለፈው የባሰ ጠቅልለን እናጠፋችኋለን በሚል ዛቻና ማስፈራሪያ መፈጸሙ በክስ ቀርቧል። የፌዴራል መንግስት የፕሪቶሪያን ውል በመጣስ እንዲሁም የእርስ በርስ ግጭት ለመቀስቀስ ጥረት እያደረገ ይገኛል ሲሉ የህወሓት አመራሮች በመድረኩ ተናግረዋል። ህወሓት ካለፈው ሳምንት ጀምሮ ብሔራዊ አንድነት የትግራይ ህልውናና አንድነትን ለማረጋገጥ በሚል መሪ ሐሳብ በተለያየ ደረጃ የሚገኙ ካድሬዎቹን በተለያዩ የክልሉ ከተማዎች እያወያየ ይገኛል። ውይይቱ በክልሉ ብሔራዊ
አንድነት ተጋርጧል የተባሉ አደጋዎችን ለመመከት ያለመ ፖለቲካዊ ትግል ለማድረግ ያለመ ነው ተብሏል። 700 የፓርቲው አመራሮች በመቀለ በተሳተፉበት የውይይት መድረክ የፌዴራል መንግስት የትግራይን ህዝብ ለመጉዳት ሲጠቀምበት የነበረውን መዝጋትና ከበባ በተለያየ መንገድ እየቀጠለ ነው ሲሉ ክስ ማቅረባቸውም ተሰምቷል። የትግራይን ህዝብ ወደ እርስ በርስ ጦርነት ለማስገባትና አንድነቱን ለመሸርሸር በአፋርና ምዕራብ ትግራይ ታጣቂዎች በመመልመል አሰልጥኖ እያስታጠቀ ይገኛል ሲሉም በፌዴራል መንግስት ተጨማሪ ክስ አቅርበዋል። ህወሓት የትግራይ ህዝብ ብሔራዊ ህልውናና ደህንነትን ለማረጋገጥ ትግሉን ከፍ የሚያደርግ የጋራ ውሳኔ መግባባት በውይይት መድረኩ መፍጠሩን ያሳወቀ ቢሆንም የትግሉ አይነትና ሁኔታ ግን አልተገለጸም። በአማራ ክልል የሚታየው የጸጥታ ችግር ምክንያት ወደ 4 ሚሊዮን የሚጠጉ ተማሪዎች ትምህርት ማቋረጣቸው ተገለጸ። በመስከረም 5 2018 ዓ.ም የመማር ማስተማር ሂደት በይፋ በተጀመረ የትምህርት ዓመት በክልሉ እስካሁን 3 ሚሊዮን ተማሪዎች ብቻ ትምህርት ለመማር ተመዝግበዋል ተብሏል። ባለፉት 2 ዓመታት ወደ ትምህርት ቤት ያልመጡ ተማሪዎችን ጨምሮ ከ7.4 ሚሊዮን በላይ ተማሪዎችን ለማስተማር ታቅዶ እንደነበር የክልሉ ትምህርት ቢሮ ጠቁሟል። ትናንት በክልሉ በተጀመረው የ2018 የትምህርት ዓመት የተመዘገቡ ተማሪዎች 3 ሚሊዮን አይደርሱም ተብሏል። ምዝገባ ያልጀመሩ ትምህርት ቤቶች እንደሚገኙ ወላጆችና መምህራን ተናግረዋል። በክልሉ ባለው የጸጥታ ችግር ምክንያት ባለፉት 2 ዓመታት ከ4 ሚሊዮን በላይ ተማሪዎች ትምህርት እንዲያቋርጡ መገደዳቸው ተገልጿል። በደቡብ ሱዳን ከ11 ሚሊዮን በላይ ህዝብ በከፍተኛ የምግብ እጥረትና ረሃብ እየተሰቃየ ባለበት ወቅት ባለፉት 10 ዓመታት በቢሊዮን የሚቆጠር ዶላር በመንግስት መዘረፉን የተባበሩት መንግስታት አስታወቀ። በተባበሩት መንግስታት የሰብአዊ መብቶች ኮሚሽን ማክሰኞ ባወጣው ሪፖርት የፖለቲካ ባለስልጣናት ከ2011 ጀምሮ የህዝቡን ሀብት በከፍተኛ ሁኔታ መመዝበራቸው በዝርዝር አስቀምጧል። ባለፈው ዓመት በሀገሪቱ ሊካሄድ የታሰበው የመጀመሪያ ብሔራዊ ምርጫ በገንዘብ እጥረት ምክንያት መንግስት ምርጫውን ለሁለተኛ ጊዜ ማራዘሙን አውስቷል። ጥቂት ቁጥር ያላቸው ተዋናዮች የሀገሪቱን ሀብትና ንብረት ዘርፈው ኪሳቸውን እየሞሉ ባለበት ወቅት መንግስት ግን የዜጎችን መሰረታዊ ፍላጎት የማሟላት ሉዓላዊ ኃላፊነቱን ለዓለም አቀፍ ለጋሽ ድርጅቶች በተግባር አሳልፎ መስጠቱን ኮሚሽኑ ደቡብ ሱዳናውያን ሙስና እየገደላቸው ነው በሚል ርዕስ ባወጣው ሪፖርት ገልጿል። መንግስት ለመንገድ ልማት በሚል ከዘይት ሽያጭ የሚገኘውን ገቢ ለፕሬዝዳንት ሳልቫኪር ቅርብ ለሆኑ ለቤንጃሚን ቦልሜል ኩባንያዎች ስራ አስኪያጅ ማስተላለፉን በሪፖርቱ ተመላክቷል። ለመንገድ ስራው ከመደበው 2.2 ቢሊዮን ዶላር ውስጥ የ1.7 ቢሊዮን ዶላር ሂሳብ እንደማይታወቅና በመንገድ ፕሮግራሙ መሰራት ከነበረባቸው መንገዶች ውስጥ 95 በመቶ ያህሉ አልተጠናቀቁም ተብሏል። የደቡብ ሱዳን መንግስት በጽሁፍ በሰጠው መግለጫ አብዛኞቹ ክሶች ከእውነት የራቁ ሲል አጣጥሎታል። የተባበሩት መንግስታት ድርጅት መርማሪ ኮሚሽን እስራኤል በጋዛ ውስጥ በሚገኙ ፍልስጤማውያን የዘር ማጥፋት ፈጽማለች አለ። ኮሚሽኑ ባወጣው አዲስ ሪፖርት በዓለም አቀፍ ሕግ ከተገለጹ 5 የዘር ማጥፋት ድርጊቶች 4ቱን እስራኤል ከሐማስ ጋር ጦርነት ውስጥ ከገባችበት መስከረም 2016 ዓ.ም ወዲህ መፈጸማቸውን አመልክቷል። የእስራኤል ባለስልጣናትና ወታደሮች በአውሮፓውያኑ 1948 ከተደነገጉ 5 የዘር ማጥፋት ወንጀሎች 4ቱን በመፈጸም በጋዛ ፍልስጤማውያን የዘር ማጥፋት ድርጊት መፈጸማቸው ተረጋገጠ። ሪፖርቱ በእስራኤል መሪዎች የተደረጉ ንግግሮችና የእስራኤል ኃይሎች የሚወስዷቸው እርምጃዎች የዘር ማጥፋት ድርጊቱን ዓላማ የሚያሳዩ ማስረጃዎች መሆናቸውን ሪፖርቱ ጠቅሷል። የእስራኤል መሪዎች ያደረጓቸውን ንግግሮች ኮሚሽኑ
ያወጣው ሪፖርት ያካተተ ሲሆን ፕሬዝዳንት አይዛክ ሄርዞግ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የቀድሞው የመከላከያ ሚኒስትር ዮአቭ ጋላንት የዘር ማጥፋት ዓለም አቀፍ ወንጀል እንዲፈጸም በንግግራቸው አነሳስተዋል ብሏል። በባለስልጣናቱና በጋዛ በሚገኙ የእስራኤል የጸጥታ ኃይሎች አካሄድ መሰረት ተደርጎ መደምደም የሚቻለው የዘር ማጥፋት ዓላማ ያደረገ መሆኑ በሪፖርቱ ተመላክቷል። ታይቶ በማይታወቅ መጠን ፍልስጤማውያንን በከባድ መሳሪያዎች በመጠቀም መግደልና ከፍተኛ ጉዳት ማድረስ፣ ሃይማኖታዊ፣ ባህላዊና የትምህርታዊ ስፍራዎችን ስልታዊና ሰፊ ጥቃቶች በመፈጸም እንዲሁም ጋዛን በመክበብ ነዋሪዎችን የማስራብ ወንጀል መፈጸሙን ኮሚሽኑ በሪፖርቱ አሳይቷል። የእስራኤል የፖለቲካና ወታደራዊ መሪዎች ድርጊት የእስራኤል መንግስት ድርጊቶች ናቸው ያለ ሲሆን የእስራኤል መንግስት የዘር ማጥፋት ወንጀሉን እንዳይፈጸም ባለማድረጉና እንዲፈጸም በማድረጉ እንዲሁም ፈጻሚዎቹን ባለመቅጣቱ በተፈጸመው የዘር ማጥፋት ወንጀል ኃላፊነት ይወስዳል ብሏል ኮሚሽኑ። ከዚህ ቀደም በርካታ ዓለም አቀፋዊና የሰብአዊ መብት ተሟጋች ድርጅቶች፣ የተባበሩት መንግስታት ተቋማት፣ ገለልተኛ ባለሙያዎች እንዲሁም ምሁራን እስራኤል በጋዛ ፍልስጤማውያን ላይ የዘር ማጥፋት ወንጀል መፈጸሟን በመጥቀስ ሲከሱ ቆይተዋል። 2 ዓመት ሊሞላው በተቃረበ በዚህ የእስራኤል ዘመቻ ቢያንስ 64905 ፍልስጤማውያን ጋዛ ውስጥ መገደላቸው መረጃዎች ይጠቁማሉ። ሩሲያ ለአውሮፓ መንግስት ማስጠንቀቂያ ሰጠች። ሩሲያ ሀብቷን ለመውሰድ የሚያቃጣ ማንኛውም ሀገር ላይ እርምጃ ወስዳለው ስትል አስጠንቅቃለች። ይህን ያለችው የአውሮፓ ህብረት በቢሊዮን ዶላር የሚቆጠር እንዳይንቀሳቀስ የተደረገ የሩሲያ ሀብት ዩክሬንን ለመርዳት እንዲውል በሚል የሚያንሸራሽረውን ሀሳብ የተመለከቱ ዘገባዎች ከቀረቡ በኋላ ነው። የሩሲያ ፕሬዝዳንት ቭላዲሚር ፑቲን በጎርጎሮሳውያኑ 2022 ወታደራቸውን ዩክሬን ካዘመቱ በኋላ ዩናይትድ ስቴትስ እና አጋሮቿ ከሩሲያ ማዕከላዊ ባንክና የገንዘብ ሚኒስቴር የሚደረጉ የገንዘብ ዝውውሮችን ከልክለዋል። ከ300 እስከ 350 ቢሊዮን የሚደርሱ የሩሲያ ሀብቶች በአውሮፓ የሚገኙ አብዛኞቹ የአውሮፓውያን የዩናይትድ ስቴትስ እና የብሪታንያ መንግስት ቦንዶች እንዳይንቀሳቀሱ ታግደዋል። የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርዙላ ፎን ዴር ላየን በአውሮፓ እንዳይንቀሳቀስ የተደረገ ከሩሲያ ጋር የተያዘ ሀብትን በመጠቀም የዩክሬንን መከላከያ በአዲስ የፋይናንስ ዘዴ ለመደገፍ እንደሚፈልጉ ተናግረዋል። ሩሲያ በምላሹ ይህ ተግባራዊ የሚሆን ከሆነ ንብረታችንን ለመውሰድ የሚሞክሩ የአውሮፓ ህብረት አባል ሀገራትን የብራሰልስ ሙሰኞችና እያንዳንዳቸውን የህብረቱ አባል ሀገራት እስከ ዓመቱ መጨረሻ ድረስ ሩሲያ ታሳድዳለች ሲሉ የቀድሞው የሩሲያ ፕሬዝዳንት ዲሚትሪ ሜድቬዴቭ በቴሌግራም በጻፉት መልእክታቸው ዝተዋል። ውድ ቤተሰቦቻችን ከዘ ሆርን ዊትነስ ለዛሬ ያዘጋጀንላችሁ መረጃዎች የተከታተላችኋቸውን ይመስሉ ነበር። በየቀኑ የምንለቃቸው ዜናዎች ወደ እናንተ እንዲደርሱ ሰብስክራይብ ማድረግ አትርሱ። በያላችሁበት ሰላማችሁ ይብዛ።